ሁላችንም የጌታን ቃል ከሰማን በኋላ አብረን የጌታን እራት እንወስዳለን። ሁላችንም መጽሐፍ ቅዱሳችንን የዮሐንስ ወንጌል ምዕራፍ 6 ላይ እናወጣና አብረን ቆመን ሃሌሉያ በወር አንድ ጊዜ የጌታን እራት በምንወስድበት ጊዜ የቃል ንባብ አይኖረንም። የቃል ንባብ ሰዓት ይሄ ነው። ሁላችንም እንቆማለን በእግሮቻችን። ዮሐንስ ወንጌል ምዕራፍ 6ን እናወጣለን። ዮሐንስ ወንጌል ምዕራፍ 6 ከቁጥር 27 ሙሉ ምዕራፍ ሐሳቡ ያው ነው፣ የተጻፈው ሐሳቡ ያው ነው። እኔ ግን ከቁጥር 27 ጀምሮ ያለውን አነባለሁ። እንደዚህ ይላል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ቁጥር 27 እስከ 35 ያለውን አነባለሁ። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅም ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም ይላል። ክብር ሁሉ ለጌታ ይሁን። አጭር ጸሎት። ጌታ ሆይ በዚህ ሰዓት እኔ ጸልያለሁ። እግዚአብሔር አባትና አምላክ ሆይ በኢየሱስ ክርስቶስ ስም ይሄ አይነት ምሻት፣ ይሄ አይነት ጥማት፣ ይሄ አይነት ረሃብ እግዚአብሔር ሆይ እንዲገኝብን እኔ እለምናለሁ። እንካስባክን እንዳንራብ፣ እንካስባክን እንዳንጠማ፣ ካልከው የሕይወት እንጀራ መግበን፣ ሃሌሉያ ካልከው የሕይወት ውሃ አጠጣን የሚል ማንነት እኛ ውስጥ ጌታ እግዚአብሔር ሆይ ካለን እናመሰግናለን። ከዚህም በላይ ጽድቅህን እንድንራብ፣ ከዚህም በላይ አንተን እንድንራብ፣ ከዚህም በላይ አንተ እንድንፈልግ እንድትረዳን በኢየሱስ ስም እንጸልያለን። እግዚአብሔር አባትና አምላኬ ሆይ በጌታ በኢየሱስ ስም የሁላችንም አይን እንዲበራ፣ ችግራችን የት ጋር እንዳለ አቤቱ ጌታ እግዚአብሔር ሆይ በውስጣችን ያለው ጩኸት በምን ጌታ እግዚአብሔር ሆይ ጸጥ ልል እንደምችል ያለው ጭንቀት በምን ጌታ እግዚአብሔር ሆይ የእረፍት መፍትሄ እንዲያገኝ እግዚአብሔር ሆይ እንድናይ እንድታመለክተን እኔ ዛሬ ጸልያለሁ። አቤቱ ጌታ እግዚአብሔር ሆይ ይሄን እንጀራ ያልበላ ይሄን ውሃ ያልጠጣ አቤቱ ጌታ እግዚአብሔር ሆይ ራበኝ የሚል ጠማኝ የሚል ሰው ዛሬ ካንተ ጋር እንዲገናኝ ነው ጸልያለሁ በጌታ በኢየሱስ ስም። እግዚአብሔር አምላካችን ሆይ ቃልህን ጌታ እግዚአብሔር ሆይ አንተ እንድታቀብለን የውስጥ አይናችን እንድታበራ እግዚአብሔር አንድ ነገር ተናገረን፣ እሱም ብቻ ሰማው። ኃይል የእግዚአብሔር ነው ተብሎ እንደተጻፈ አቤቱ በቃሊ ወደ ልጆቼ እንድትመጣ በኢየሱስ ስም ነው ጸልያለሁ። እኔንም እርዳኝ። ከዚህ በኋላ ጌታ እግዚአብሔር አባትና አምላኬ ሆይ ለተራቡት ለተጠሙት ውሃ ለምሉ ጌታ እግዚአብሔር ሆይ የሕይወት ውሃ አዋጅ ነጋሪዎች እንድታደርገን ጸልያለሁ። ራበን ለምሉ ጌታ እግዚአብሔር ሆይ የሕይወት እንጀራ የአዋጅ ነጋሪዎች እንድታደርገን ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። ከ4 ዓመት በፊት ኃይለኛ ያው የኮቪድ ቫይረስ ወረርሽኝ ዓለምን ሁሉ ያጠቃበት ጊዜ እንደነበረ የቅርብ ጊዜ ትዝታ ነው፣ እናውቃለን። በዛን ጊዜ ሰው ሁሉ በሩን ዘግቶ ቤቱን ዘግቶ በተቀመጠበት ጊዜ የሚከፈቱ ቤቶች አሉ በፍቃድ። እኔ አስታውሳለሁ ከዚህ ፑልፒት መልእክት ለማስተላለፍ የፍቃድ ደብዳቤ ጽፈን ነበር የምንመጣው። ምናልባት ማለት ፖሊሶች ቢያቆሙን ፍቃድ አለን፣ ፓስተር ነኝ፣ እሁድ የእግዚአብሔርን ቃል ለመናገር ነው የሚሄደው፣ ቤቴ እዛ ጋ ነው፣ ቤተ ክርስቲያን እዚህ ጋ ነው፣ ሌላ ቦታ አልሄድኩም፣ በዚህ መንገድ እየመጣ ማረጋገጫ ደብዳቤ ማለት ነው። ሁሉ ስለተዘጋ ማለት ነው። እና የሚከፈቱ ቤቶች ደግሞ ነበሩ።
ኢሰንሻልና ናን ኢሰንሻል አስፈላጊና አላስፈላጊ የሆኑ ድርጅቶች ነበሩ። ኢሰንሻል የሚባሉ ሰው የግድ ለመኖር የሚያስፈልግ ነገር ብቻ ነው የሚከፈተው። የማያስፈልጉ ደግሞ የተባሉ አሉ። የመንግስት ቢሮዎች ይሄን ያህል አስፈላጊ አይደሉም፣ ያ ቦታ አስፈላጊ አይደለም። ነገር ግን ኪንግ ሱፐር አስፈላጊ ነው ይከፈታል። ኮስኮ አስፈላጊ ነው ይከፈታል። ለምን መሰላችሁ? አስፈላጊ የሚባሉ ተርታ ውስጥ ምን አለ ካላችሁ እንጀራ አለ፣ ምን አለ? ውሃ አለ። ስለዚህ የኮቪድን ቫይረስ ፍራቻ ቤት ቁጭ ብለን በረሃብ እንዳንሞት፣ በጥማት እንዳንሞት እነዚህ ስቶሮች ክፍት ናቸው። ወገኖቼ እግዚአብሔር አምላክ ቃሉን ሲሰጠን ማንም የተራበ ማንም የተጠማ ስል ስለዚህ ፊዚካል ስለሆነው አላፊ ስለሆነው እንጀራ ብቻ ሳይሆን በእኛ ውስጥ በጣም ጥልቅ የሆነ መንፈሳዊ ረሃብ መንፈሳዊ ጥማት አስቀምጦ ነው። ኤኒታይም ስርበን ይሄንን የተራብንበትን የዕለት እንጀራ ማለት ነው ከዚህ በኋላ ሄደን የምንበላ ስናስብ ሌላ ጩኸት ውስጣችን እንዳለ መርሳት የለብንም። ሲጠማን ከዚህ ካለፈ በውስጣችን መጠማት ያለብን እርካታ የሚሰጥ ህይወቷ እንዳለ እንድናስብ ደግሞ በዛው ልክ ያስፈልጋል። ክብር ለጌታ ይሁን። እስቲ አሜን አንድ ላይ እግዚአብሔር ይመስገን። አያችሁ በዚህ አውድ ላይ በመናይበት ጊዜ ኢየሱስን በጣም ብዙ ሰዎች ይከተሉት ነበር። አገልግሎት የፋሲካ ሰሞን አካባቢ ነበር። አገልግሎት በጣም ጌታ በጣም እየሰራ ያለበት ጊዜ ሰዎች ይፈወሳሉ፣ ሰዎች ይማራሉ እና ይሄ ነው የማይባል ስፍር ቁጥር የሌላቸው ቁጥራቸውም እዚህ ላይ ተጠቅሶልናል። ወንዶች ብቻ እስከ 5000 ሰዎች ጌታን በሚከተሉበት ጊዜ ኢየሱስ አይኖቹን አንስቶ ብዙ ህዝብ ወደ እርሱ እንደመጣ አየ ይላል። በጣም ብዙ ሰዎች ነበሩ። ሰዓቱ የምግብ ሰዓት ነው። ቦታው ምድረ በዳ ነው እና ምግብ ሊኖር በማይችልበት ሰዓት ማለት ነው። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ዘወር አለና በተለይም ደግሞ ለፊልጶስ እነዚህ እንዲበሉ እንጀራ ከወዴት እንገዛለን ብሎ ጠየቀው ይላል እና መጽሐፍ ቅዱስ ላይ ሲናገር ምናል ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይሄንን ተናገረ ይላል። አንዳንድ ጊዜ እግዚአብሔር በቃ ለፈተና የሚያመጣው ነገር አለ፣ የሚያደርገውን አውቆ የሚያመጣ ነገር አለ። ክብር ሁሉ ለጌታ ይሁን። ፊልጶስም አረ ምንም ነገር የለም አንዳች ትንሽ ነገር እንኳን እንዲቀበሉ 200 ዲናር እንጀራ እኮ አይበቃም፣ ሁሉ ሰው ያለውን ይሰብስብ ተብሎ እንኳን ቢሰበሰብ 200 ዲናር ሊኖረን ይችላል። በዛ ገንዘብ ደግሞ ሊገዛ የሚችል ምንም ነገር ስለሌለ አረ ህዝቡን ብናሰናብት ይሻላል አለ። ነገር ግን እንድሪያስ የሚባለው የስምዖን ወንድም አንድ ነገር ተናገረ። አንድ ብላቴና አለ፣ 5 የገብስ እንጀራ ይዟል፣ 2 ዓሣ ይዟል፣ ከዚህ ውጭ ግን ይሄ ደግሞ ለማንም ሊበቃ አይችልም ብሎ ተናገረ። ጌታ ኢየሱስ ክርስቶስ እንግዲህ ያንኑ 5 እንጀራ 2 ዓሣ አምጡ አለ፣ ባረከ፣ ቆርሶ ሰጣቸው፣ ህዝቡን አስቀምጧ። ያ ሁሉ ህዝብ ተቀምጦ በስነ ስርዓት በልቶ የተረፈ 12 መሶብ ተሰበሰበ። እግዚአብሔር የሚባርክ አምላክ ነው። አሜን። የሚገርማችሁ ከዛ ጉባኤው አንድ ላይ ተነሱና ከዚህ የተነሳ ሰዎቹ ኢየሱስ ያደረገው ምልክት ባዩ ጊዜ ይሄ በእውነት ወደ ዓለም የሚመጣው ነብይ ነው ብለው ሊያነግሱት ፈለጉ ይላል። ኢየሱስ ክርስቶስ ሐሳባቸውን አውቆ ጥሏቸው ሄደ። ሌሎች ደቀ መዛሙርት በታንኳ ገብተው ሲያቋርጡ የገሊላን ባህር ኢየሱስ እዛ ውስጥ ገባ አላዩምና ኢየሱስን መፈለግ ጀመሩ። ይሄ ነው የማይባል ፍለጋ ማለት ነው። ከደቀ መዛሙርቶቹ ጋር አልሄደም፣ የት ነው ያለው ብለው ፈለጉ። በኋላ ግን እዛው ገሊላ ባህር አካባቢ ተገናኙ በነጋታውና አንድ ጥያቄ ጠየቁ። ስንፈልግህ አሉ፣ በእግር ስንፈልግህ፣ በታንኳ ስንፈልግህ ሁላችንም አንተ የት ነው የሄድከው ብለው ጠየቁት። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁ ስለጠገባችሁ ነው እንጂ ምልክት ስላያችሁ አይደለም አለ። ይህንን በቃ የጊዜያዊውን ምድር ምግብ ይቅርታ ይሄ ዛሬ ታይቶ ነገ የሚጠፋውን የበሉት ሰዎች የሚሞቱትን ይህንን አይታችሁ ነው የተከተላችሁኝ እንጂ ምልክት ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት። እስቲ አንድ ላይ የዘላለም ሕይወት በሉ። ክብር ለጌታ ይሁን። የዘላለም ሕይወት የሚባል አለ፣ በክርስቶስ የሚገኝ የዘላለም ሕይወት ለሚኖር
መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አትሞታል ብሎ እግዚአብሔር አረጋግጦታል ማለት አትሞታል ማለት እግዚአብሔር ያረጋገጠው የዘላለም ሕይወት ዋስትና የሚሰጥ ለሱ ስሩ ብሎ ጌታ ኢየሱስ ክርስቶስ ተናገረ። እነዚህ ሰዎች አይሁዶች ናቸው። ታሪክ ያላቸው ሰዎች ናቸው። ትላንትና የሆነውን ነገር የሚያውቁ ሰዎች ናቸው እና ጌታ ኢየሱስ ይህንን ሲናገር ምን ማለቱ ነው ብለው በጣም ተከታትለው የሚናገረውን ነገር ያዳምጡ ነበር። አንድ ነገር ተናገሩ። አንተ እንደዚህ ብለህ የምትናገረው ማን ነህ ለመሆኑ? የዘላለምን ሕይወት የምትሰጠን ለመሆኑ አንተ ማን ነህ? ለመሆኑ ይህንን ያልከውን የዘላለምን ሕይወት እንድናገኝ ምን እንስራ ብለው ጠየቁት። የምትሰሩማ እሱ በላከው በልጁ ማመን ነው ብሎ ነገራቸው። በኋላ ወደ ታሪኩ መለሱትና ዘጸአት ምዕራፍ 16ን ቤታችሁ ጊዜ ካገኛችሁ በደንብ እንድታነቡ ፈልጋለሁ። ያንን ታሪክ ያውቁ ስለነበረ በምድረ በዳ እንጀራ የበሉ ሰዎች ስለነበሩ 40 ዓመት በሙሉ እግዚአብሔር መና እየሰጣቸው እስራኤላውያን እንዴት እንደኖሩ የሚያውቅ ትውልድና ሕዝብ ስለነበረ አንተ እንጀራን በምድረ በዳ ከሰጠን ከአባታችን ከሙሴ ትበልጣለህ ወይ ብለው ጠየቁት። እንዴት እንዳወዳደሩት ላሳያችሁ ፈልጋለሁ። ሙሴ እኮ ከሰማይ ነው የሰጠን። ከየት? ከሰማይ እኮ ነው። የመላእክት እንጀራ ከሰማይ እየዘነበ እኮ ነው የበላ ነው። አንተ እኮ የሰጠህን እንጀራ ከልጁ ወስደ ነው 5 የገብስ እንጀራና 2 ዓሣ ከምድር ያለውን ነው አንተ ሰጠህን። ሙሴ ግን ከሰማይ ነው ያዘነበው። እንደው ስታዩት እንደው ኮመን ሴንስ ምሏል። ዝም ብላችሁ ከሰማችሁ እነዚህ ሰዎች እኮ ልክ ናቸው። የሙሴ እኮ ከሰማይ ነው የዘነበው። ኢየሱስ እኮ የልጁን እንጀራ ነው የወሰደው። ይሄ ብቻ ደግሞ አይደለም። ሙሴ እኮ 40 ዓመት በሙሉ ነው የመገበን። አንተ እኮ የመጀመሪያህ ነው። እውነት ነው። ትላንትና በልተናል። እስቲ አሁን ድገመው። እስቲ አሁን ምልክት አድርግ። እስቲ አሁን ታምራት አድርግ። 40 ዓመት ቀርቶ 2 ጊዜ እኮ አልበላንም። እምንከተል ጨምረህ ይሄንን ታምራት እንድታደርግ ነው። እንደ ሙሴ 40 ዓመት ማድረግ ትችል ይሆን? ይሄ ብቻ ደግሞ አይደለም። ሙሴ እኮ የመገበው 2 ሚሊዮን ሕዝብ ነው በአንድ ጊዜ። አንተ የመገብከን 5000 ሰዎች ነን። ስለዚህ እሱ ጋር ለመድረስ የትና የት ይቀራሃል ብለው እንደምናገሩ እንድታስቡ ያስፈልጋል። ስለዚህ አንተ ከሙሴ በሆኑ ትበልጣለህ ብለው አሉት። ወገኖች ኢየሱስ ክርስቶስ ከሙሴ እንደሚበልጥ ዕብራውያን መልእክት ላይ ከሙሴ ይበልጣል ኢየሱስ። ክብር ለጌታ ይሁን። ለዛሬ ጠዋት ግን የጌታን ምራት በኋላ አብረን ስለምንወስድ እንደው ማያያዝ ምን አይነት እንጀራ የሚሰጥ ጌታ እንደሆነ እንድታውቁ እነሱ ከሙሴ ጋር እንዳወዳደሩት እኔና እናንተ ደግሞ ከእግዚአብሔር ቃል ጌታ ኢየሱስ ክርስቶስ የሚሰጠው የሕይወት እንጀራ እንዴት እስራኤላውያን በምድረ በዳ ከበሉት መና እንደሚበልጥ አብረን እንመለከት። 4 ነገሮችን አንስቼ አብረን እንመልከት። አንደኛ በብሉይ ኪዳን እንጀራ ነው የተሰጣቸው። በብሉይ ኪዳን እንጀራ ነው የተሰጣቸው። ልክ ነው። በነገራችን ላይ ይሄ እንጀራ ማለት በዕብራይስጥ መና ነው። እንግሊዝኛ መጽሐፍ ቅዱስ አንስተን ስናነበው ብሬድ ነው የሚለው። ኮመን የሆነ ነገር ማለት ነው። ማለት ባለን ቋንቋ ነው መጽሐፍ ቅዱስ የሚያቀርብልን እና በብሉይ ኪዳን እንጀራ ተሰጣቸው። በአዲስ ኪዳን ግን ኢየሱስ ክርስቶስ ራሱን ነው የሰጠን። ክብር ለጌታ ይሁን። አሜን ማለት ካለብን ሰዓቱ ይሄ ነው። ክብር ሁሉ ለሱ ይሁን። ወገኖቼ በጣም እኛ የምንደነቀው ከእጁ በተቀበልነው ነገር ነው። አቤት ይሄን ሰጠኝ፣ አቤት ያንን ሰጠኝ፣ አቤት እግዚአብሔር ያደረገልኝ ነው የምንለው እኛ። ነገር ግን በአዲስ ኪዳን ኢየሱስ ክርስቶስ ራሱን ነው የሰጠን። 2 ወጣቶች ቢዋደዱ ቢቀራረቡ ከዛ በኋላ ፍቅራቸውን የሚገልጹበት ስጦታዎች ይመጣሉ እና አንዳንድ ጊዜ ይሄ ስጦታ የምግብ ስጦታ ሊሆን ይችላል፣ የአበባ ስጦታ ሊሆን፣ የልብስ ስጦታ፣ መጠኑ የጨመረ የሚሄድ ስጦታ ነው። ነገር ግን ስጦታዋን የምትቀበለዋ ልጅ በስጦታ ረክታ አትቀመጥም። መቼ ያ ቀን መጥቶ ከዚህ እንቺ ከሚለው ስጦታ ወጥቼ
ይህን ስጦታ የሚሰጠኝ ደግሞ ሰውዬ የኔ ሆኖ መቼ ነው ያ ቀን ብላ ነው የምትጠብቀው። ከዛ ልጁም ደግሞ ስጦታ ይሰጥና ሰዓቱ ሲደርስ እሷም እንዲሁ ስጦታ ትሰጣለች። አንድ ወቅት ላይ ግን ያ ወጣት ልጅ ተንበርክኮ የስጦታው ሰዓት አሁን እዚህ ላይ ያቆማል፣ ራስን ላንቺ ሰጥቻለሁ፣ አንቺም ራስሽን ስጭኝ። ክብር ለጌታ ይሁን። አሜን። ያ ማለት ከተጋባም በኋላ ስጦታ የለም ማለት ሳይሆን ትልቁ ስጦታ ግን ሰውየው ነው። ክብር ለጌታ ይሁን። ወገኖቼ እስራኤላውያን እዛ መና ሲመጣ ምን እንደሆነ እንኳን አላወቁም። ዘጸአት 16:15 ላይ የእስራኤል ልጆች ባዩት ጊዜ ምድርቷን በሙሉ መና ሞልቶ ባዩት ጊዜ ምን እንደሆነ አላወቁም። እርስ በርሳቸው ይሄ ምንድነው? መና ማለት ምንድነው ማለት ነው? በቃ የተለየ ነገር ነው። ሰርተውት የማያውቁ በልተውት የማያውቁ አዲስና እንግዳ ነገር፣ በቂ የሆነ ሰማይ የተከፈተ የሚመጣ መና ሲበሉ ይሄ ምንድነው ተባባሉ። ሙሴ ነገራቸው፣ ይሄንን እንድትበሉ እግዚአብሔር የሰጣችሁ እንጀራ ነው። ያ መና ውስጥ ግን ምን አለ መሰላችሁ? መናው ጥላ ነው። ኢየሱስ መና ውስጥ አለ። ክብር ለጌታ ይሁን። መናው ስጦታ ነው። አዲስ ኪዳን ላይ ስንመጣ ግን ኢየሱስ ክርስቶስ ራሱን ነው የሚሰጠን። ሃሌሉያ። የመናውን ይዘት ስታዩ የሚገርማችሁ መጽሐፍ ቅዱስ ደቃቅ ነበረ ይላል። ደቃቅ ነበረ። ይሄ የኢየሱስ ክርስቶስን ትሕትና ነው የሚያሳየው። ድንብላል ነበረ ይላል። ድቡልቡል ነው። ዘላለማዊነቱን ነው የሚያሳየው። ትሕትናውንና ዘላለማዊነቱን አንድ ላይ አድርጎ አንድ ጥቅስ ብቻ ላንብብ። ሚክያስ ምዕራፍ 5:2 ላይ ስለ ኢየሱስ ክርስቶስ ልደት ሲናገር አንቺ ቤተልሔም ኤፍራታ ሆይ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ኢየሱስ ወደ ኢየሩሳሌም ሳይሆን ታናሽ ወደ ሆነው ወደዛች መንደር እንደመጣ እንመለከት። ታናሽ ነው። ይሁን እንጂ ከአንቺ አመጣጡ ከቀድሞ ዘመን ጀምሮ ከዘላለም የሆነ ክብር ለጌታ ይሁን፣ በእስራኤል ላይ ገዢ የሚሆን ይወጣል አለ። ስለዚህ መናው ደቃቅ ነው። ትሕትናውን ድንብላል ወይም ደግሞ ድቡልቡል ነው ዘላለማዊነቱን። መናው ነጭ ነበረ በጣም ቅድስናውን። ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ ልክ እንደዛ ለመስዋዕት እንደሚቀርብ በግ እንደሚመረመር ብዙ ሰዎች መርምረውታል። ምንም እንከን አላገኙበትም። ወደ ፈሪሳውያን መጣና ዮሐንስ ወንጌል ምዕራፍ 8 ላይ ነው ከናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነትንስ የምናገር ከሆንኩ እናንተ ስለምን አታምኑኝም አላቸው። እስቲ አንድ ሰው አብሬያቸው አይደለም የምኖረው? ስለ ኃጢአት ማን ይወቅሰኛል አለ። ይሁዳ በመጨረሻ ራሱን አንቆ ከመግደሉ በፊት አንድ ነገር ተናገረ። ንጹሑን ደም አሳልፌ ሰጥቻለሁ አለ። መናው ነጭ ነው። ቅድስናውን ነው የሚያሳየው። መናው ባይገርማችሁ ሲበሉት እንደ ማር፣ ቅድም እንደዘመር ነው ጣፋጭ ነበር ይላል። ጣዕሙ እንደ ማር ይጣፍጥ ነበር። እግዚአብሔር ቸር እንደሆነ ቅመሱ እዩ፣ በእርሱ የሚታመን ሰው ምስጉን ነው ይላል። ክብር ሁሉ ለጌታ ይሁን። እግዚአብሔር ይውላችሁ እዛ ውስጥ አንድ ነገር አድርጎ መና ያዘንብላቸው ነበርና ምንድን ነው አሉ። ኢየሱስ ወደ ምድር ሲመጣ ፈሪሳውያን፣ ጸሐፍት እነዛም እንደዛ ነበር የሚሉት። ማን ነው እሱ? ኃጢአትን ሊያስተሰር የሚችል ማን ነው እሱ? ያኛው መና ነበረ የተሰጣቸው። ኢየሱስ ራሱን ለኛ ለመስጠት መጣ። አረ ክብር ለእግዚአብሔር ይሁን። ስለዚህ ልዩነቱን አሁን በደንብ እያየን ነው ያለነው። በብሉይ ኪዳን መና ተሰጣቸው። በአዲስ ኪዳን የእግዚአብሔር ልጅ ጌታ ኢየሱስ ራሱን ለኛ ሰጠ። አያችሁ፣ እንኩ ብሉ። በኋላ ሄደን ወደዚህ ወደ ማዕድ በምንቀርብበት ጊዜ ምንድነው ካላችሁ የፍቅሩ መገለጫ የጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስለኛ እንዴት ራሱን እንደሰጠ እንካችሁ ብሉ፣ ይሄ ስጋዬ ነው። ትርፍ ነገር አይደለም፣ ይሄ ስጋዬ ነው። እንካችሁ ጠጡ፣ ይሄ ለብዙዎች ይቅርታ የሚፈስ የአዲስ ኪዳን ደም ነው ያለው። ስለዚህ ትርፍ ነገር ሳይሆን ራሱን ለኛ ሰጥቷል። አሜን፣ እግዚአብሔር ይመስገን። ሁለተኛ መና የሚገርማችሁ ነገር ህይወቴን ያቆያል። 40 ዓመት በሙሉ ህይወታቸውን ካልበላን አንቆይም። ሁላችንም ከዚህ ስንወጣ ምግብ እንበላለን። የምንበላው ምንድነው? ለመቆየት ነው። ኢየሱስ ግን ህይወቴን ይሰጣል።
ሃሌሉያ። ስኖር አይደል እንደሚቆየው፣ ኢየሱስ ግን ሕይወትን ይሰጣል። እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናን በሉ ብለው ተናገሩ። ጌታ ኢየሱስ ቅድም እንዳነበብኩት ለሚጠፋ መብልማ አትስሩ፣ ነገር ግን ለዘላለም ሕይወት ለምኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን እኮ እግዚአብሔር አረጋግጦታል። ከሰማይ የመጣው የሕይወት እንጀራ እኔ ነኝ አላቸው። ክብር ለጌታ ይሁን። ልክ መናው እንዳስደነገጣቸው የሚገርማችሁ ነገር ምንድን ነው እንዳሉ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ 6 ጊዜ ደጋግሞ እሱ ከሰማይ እንደመጣ ይነግራቸዋል። ላንብቦ እናንተ ዝም ብላችሁ ስሙኝ። ኢየሱስም ቁጥር 32 ላይ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ ከሰማይ የሚሰጣችሁ እግዚአብሔር ነው። ቁጥር 33 የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና ከሰማይ የሚወርድ። ቁጥር 50 ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይሄ ነው። ከየት? ከሰማይ። ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የሚሰጠው እንጀራ ሥጋዬ ነው ብሎ ተናገረ። ቁጥር 58 ከሰማይ የወረደ እንጀራ ይሄ ነው፣ አባቶቻችሁ መና በልተው እንደሞቱ አይደለምን? ይህንን እንጀራ የሚበላ ለዘላለም ይኖራል። ክብር ለጌታ ይሁን። ሃሌሉያ። መና ሕይወትን ያቆያል፣ ኢየሱስ ግን ሕይወት ይሰጣል። በጣም እንድትሰሙኝ ይፈልጋለሁ። ምዕራፍ 6 ቁጥር 48 ላይ የሕይወት እንጀራ እኔ ነኝ ስጠን እሺ ከምትለው በቃ ከምትለው እንዳንራብ በሕይወት እንድንኖር በሕይወት መኖር ብቻ ሳይሆን ለዘላለም በሕይወት እንድንኖር ከምትለው እንጀራ ስጠን ስሉት ጌታ ኢየሱስ ክርስቶስ እንዲህ አለ፣ የሕይወት እንጀራ እኔ ነኝ። ጌታ ኢየሱስ ክርስቶስ የሕይወት እንጀራችን ነው። አባቶቻችሁ በምድረ በዳ መና በሉ፣ በልተው ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይሄ ነው ብለው ራሱን ሲሰጣቸው እንመለከታለን። ይሄ የሕይወት እንጀራ እኔ ነኝ የሚለው በዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ እኔ ነኝ የሕይወት እንጀራ እኔ ነኝ፣ መልካም የበጎች እረኛ እኔ ነኝ እያለ የተናገረው ይሄ ቃል በግሪክ ቃል ሁለት እኔ ነኝ የሚለው ሁለት ተመሳሳይ ቃል አለው። አንደኛው ኤጎ ነው። ኢጎ የሚለው እንግሊዝኛ ቃል ከዛ ነው መጣው ኤጎ። ሁለተኛው ደግሞ ኢሚ የሚል ነው። ኤጎ ኢሚ፣ ኤጎን ብል ትክክል ነው፣ ኢሚን ብል ትክክል ነው። ነገር ግን ኤጎ ኢሚ ካለ ግን እኔ ነኝ የሚለውን ያመጣል። ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ማን ብዬ ልናገር ስለ አንተ ስል ያለና የምኖር እኔ ነኝ ብለህ ንገራቸው ነው ያለው። ይሄ ምን ያሳያል ካላችሁ የጌታችንና የመድኃኒታችን ኢየሱስ ክርስቶስ መለኮታዊን ባህሪዩንና ታማኝነቱን ዘላለማዊነቱን ያረጋግጣል። ክብር ለጌታ ይሁን። ዛሬ አንድ መልእክት አለኝ ለሁላችንም የሚሆን። በጣም ተርበናል፣ በጣም ግራ ገብቶናል፣ በጣም በፈተና ውስጥ እያለፍን አንድ በጣም የምወደውና የማከብረው ዴቪድ ፓርሰን የሚባል ሰው እንግሊዛዊ ነው። ይሄ እኔ ነኝ የሚለውን ሲተረጉም ለአሁኑ ዘመን እንግሊዝኛ እንዲገባን በቀላል እንግሊዝኛ ያቀረበው ጀስት ለውጡት አለ። ይሄንን እኔ ነኝ የሚለውን ኦልዌይስ ብላችሁ ለውጡት አለ። ተስማምቶኛል። ኧረ እግዚአብሔር የተባረከ ይሁን። ብቸኝነት ሲሰማን ሂዝ ኦልዌይስ አለ። ክብር ለጌታ ይሁን። የሆነ ጥያቄ ስኖረን አለ፣ ስርበን አለ፣ ስጠማን አለ፣ ግራ ስንጋባ አለ። እኔ ነኝ የሚለው ያለና የሚኖር እግዚአብሔር ለሙሴ ራሱን ሲገልጽ ምንድነው ያለው? እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ዛሬም አለው፣ ሁል ጊዜ ደግሞ እኖራለሁ። በታማኝነት የሚሸከምን የሕይወት እንጀራችን እነሆኝ። ክብር ለጌታ ይሁን። ሃሌሉያ። ስለዚህ ሁለት ነገሮችን አይተናል።
የመጀመሪያው ይኸውላችሁ በብሉይ ኪዳን ተሰጠን ምን መና፣ በአዲስ ኪዳን ኢየሱስ ራሱን ሰጠን። ተሰጣቸው መና ነው የተሰጣቸው። በአዲስ ኪዳን ግን ይኸውላችሁ ልጁ ተሰጠን። ሃሌሉያ። መና ሕይወትን ያቆያል። ሁለተኛ ኢየሱስ ግን ሕይወት ይሰጣል። ክብር ለጌታ ይሁን። ሶስተኛ 4 ነጥቦች አሉኝ ብያቸዋለሁ። የሚገርማችሁ መና የተሰጣቸው ተሰጠ። መና ነው የተሰጠው። ጊዜያዊ እንጀራ ነው የተሰጠው። የሚያቆይ እንጀራ ነው የተሰጠው። እሱም ቢሆን የተሰጣቸው ለእስራኤላውያን ነው እንጂ ለእኛ አልነበረም። ገደብ ነበረው። የሚበሉ ሰዎች አሉ፣ እሱንም የማያገኙ ሰዎች አሉ። የቃል ኪዳን ሕዝብ ተብለው ከግብፅ ለወጡት ነው የተሰጠው። በግብፃውያን ያደረኩትን በነስር ክንፍ እንደተሸከምኳችሁ ወደንም እንዳመጣችሁ እናንተ አይታችኋል። ሲና በረሃ ላይ የተሰጣቸው ኪዳን ይሄ ነው። እኔ አብራችሁ ሆናለሁ፣ አምላካችሁ ሆናለሁ፣ መግባችኋለሁ፣ ጠብቃችኋለሁ የተባሉት ለነሱ ነው። ለዚህ ነው እናንተ ለተስፋው መንግስት እኮ ሩቅ ነበራችሁ ኤፌሶን ላይ የተባል ነው። ለዚህ ሁሉ በረከት ሩቅ ነበርን። አሁንም ቃልን በእውነት ብትሰሙ ኪዳንን ብትጠብቁ ምድር ሁሉ የኔ ናት፣ ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ፣ እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑኛላችሁ የተባሉት ለእስራኤላውያን ነው። ግብፃውያን በዙሪያ ቢኖሩም ይራባሉ። ሌላው ሕዝብ በዙሪያ ቢኖርም ይራባሉ። ይሄ መና ይመጣ ይፈስ የነበረው ለእስራኤላውያን ነው። አሁንስ ታዲያ ይሄ የዘላለም ሕይወት ይሄ ለዘላለም ሕይወት የሚሰጥ እንጀራ ለማን ነው? ተመልከቱ ምዕራፍ 6 ቁጥር 33 ላይ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ይሄ ነው አላቸው። ቸርች ክብር ለጌታ ይሁን። ስለዚህ ይሄኛው እንጀራ ለማን ነው? ጌታ ኢየሱስ የመጣው ለማን ነው? ለአንድ ነገድ አይደለም፣ ለአንድ ወገን አይደለም፣ ለአንድ ህዝብ አይደለም። ወገኖቼ ሆይ ለዓለም ሁሉ የሚሆን ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር የተባረከ ይሁን። ለዓለም ሁሉ። ለዚህ ነው የምስራችን መናገር ያለብን። ከዚህ የተነሳ ነው ቅድም ስንጸልይ እንደነበረው በዚህ ከተማ ሰዎች አሉኝ አለ እግዚአብሔር። ይህንን የምስራች መስማት ያለባችሁ እግዚአብሔር እኮ ልጁን ሰጥቶናል የሚለውን የምስራች መስማት ያለባቸው ሰዎች አሉ። ስለዚህ መናው ለእስራኤላውያን ብቻ ነው፣ ኢየሱስ ግን ለዓለም ሁሉ ነው። እኛም እዛ ዓለም ውስጥ ነበርን። እግዚአብሔር የተባረከ ይሁን። ወደ ቤታችን መጣ፣ ወደ ሰፈራችን መጣ። ይህንን የሕይወት እንጀራ በላን። ሃሌሉያ። አረካን። ክብር ለጌታ ይሁን። ሁላችንም ጌታን የተቀበልንበትን ዘመን ወደ ኋላ ዞር ብላችሁ አስቡ። በጣም ጠምቶን ነበር፣ በጣም ርቦን ነበር፣ ግራ ተጋብተን ነበር። ኢየሱስ ሃሌሉያ የሕይወት እንጀራ ከሆነን በኋላ ነገራችን በሙሉ ነው የተለወጠው። ያቺ ሳምራዊቷ ሴት በሚቀጥለው ሳምንት እናያለን እሷን ታሪክ። እሷም ጠምቷት ነበር። አረ የውሃ ያለ ውሃ አይደለም ግን የጠማት ይሄ ጠፉ ውሃ አይደለም። ይሄ ዝም ብሎ ሕይወት የሚያቆይ ውሃ አይደለም። ውስጧ ሌላ ጩኸት ነበር። ከምትለው ውሃ ስጠኝ አለች። ሕይወቷ እንዴት እንደተገለበጠ አይታችኋል። ክብር ሁሉ ለጌታ ይሁን። ሃሌሉያ። አራተኛና የመጨረሻ መናን ለሕዝቡ ለመስጠት እግዚአብሔር የሚገርማችሁ ምንም ዋጋ አላስከፈለውም። በብሉይ ኪዳን እነሱ ምንድነው ያሉት? ሙሴ እኮ ከሰማይ ነው መና የሰጠን። ሙሴ እኮ ለ40 ዓመት ነው መና የሰጠን። ሙሴ እኮ የመገበው 2 ሚሊዮን ሕዝብ ነው ብሎ የተመኩበት ያ መና እግዚአብሔርን ምንም አላስከፈለውም። ምንም አላስከፈለውም። በቃ መና ይዝነብ አለ፣ ዘነበ። ምንም አላስከፈለውም። ዛሬ እኛን የሚያስቸግረን ችግር ወገኖቼ ሆይ እግዚአብሔር ይናገር እንጂ ያለ ምንም ችግር ከሕይወታችን ይገፈፋል። ክብር ለጌታ ይሁን። መዝሙረ ዳዊት ምዕራፍ 78 ቁጥር 23 ላይ አነባለሁ። እንደዚህ ይላል። ይኸውላችሁ መና ሲያስፈልጋቸው ሰጣቸው። በመዝሙር ላይ ግን መዝሙር ሆኖ ሲቀርብ እንዴት ሰጣቸው የሚለውን ስናገር ደመናውን ከላይ አዘዘ ይላል። አውርደው መናውን አለ። ክብር ለጌታ ይሁን። የሰማይ ደጆች ተከፈቱ።
ከዛስ ይበሉም ዘንድ መናን አዘነበላቸው፣ የሰማይ እንጀራን ሰጣቸው። የመላእክት እንጀራ ሰው በላ፣ ስንቅ እስኪተርፋቸው ድረስ ላከላቸው ይላል። ትእዛዝ ለደመና ሰጠ። እኔ የእግዚአብሔር ስቶር ሃውስ አለ። በቃ ሰዓቱ ሲደርስ ክብር ለጌታ ይሁን፣ ትእዛዝ ይወጣል። ስለዚህ መና ይውላችሁ እግዚአብሔር ምንም በቃ ይው ተናገረ። እግዚአብሔር ምዕራፍ 78 ቁጥር 23 ላይ ደመናውን አዘዘ፣ የሰማይ ደጆች ተከፈቱ ይላል። ለኔ የከበደኝ ላንቺ የከበደች ላንተ ከበደ ወገኖቼ ሆይ ለኛ የከበደን ችግር የምንለው ነገር ለእግዚአብሔር ምንም ማለት ቃል ተናግሮ ነገር የሚለውጥ አምላክ አለ። ክብር ሁሉ ለጌታ ይሁን። ግን ተመልከቱ ልጁን ሲልክልን ሁሉ ነገር ነው ያስከፈለው። አያችሁ ልጁን ነው የኔ ደህንነት የኛ ደህንነት ሰዎችን ከታሰሩበት እስራት መፍታት፣ ከኃጢአት ባርነት ነፃ ማውጣት፣ ከሞት ወደ ሕይወት ማምጣት፣ ከጨለማው መንግስት ወደ እግዚአብሔር መንግስት ማፍለስ ግን ልጁን ነው ያስከፈለው፣ ሕይወቱን ነው ያስከፈለው በመስቀል ላይ እስኪሞት ድረስ። አያችሁ እኛ ብርቅ የምንለው መናውን ነው። አይደለም እሱ ጠፊ ነው። ነገር ግን የሕይወት እንጀራ ለዘላለም ሕይወት የሚሰጥ አንድ ነገር ባካችሁ ወደዚህ ማዕድ በመንቀርብበት ጊዜ ይሄን እያሰባችሁ ነው። አንድ ነገር ነፃ ነው ማለት ውድ አይደለም ማለት አይደለም። ለኛ ነፃ ነው ድነታችን። ማንም ከፍሎ የዳነ የለም። እንዲያው በጸጋው ነው ያዳነን። እግዚአብሔር የተባረከ ይሁን። ይሄ ጸጋ ግን እግዚአብሔርን ያስከፈለውን ነገር ተመልከቱ ወገኖቼ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ኧረ ክብር ለጌታ ይሁን። የት ጋ ነው ያለ ነው? ተመልከቱ የእግዚአብሔርን አሰራር። እዛ ጥላ ውስጥ ብሉይ ኪዳን የሚደረገው ጥላ ውስጥ ኢየሱስ ክርስቶስ ነበረ። ያ የሚያሳየው ገና ሊመጣ ያለውን ልጁን መሲሁን ነበረ የሚያመለክተው። እነሱ ልባቸው ግን የነበረው ትላንትና የሆነው ላይ ነው። ኢየሱስ ግን ያንን ረሃብ በወቅቱ የጠየቁትን ጥያቄ ምክንያት አድርጎ አይ ችግራችሁ እዚህ ጋር አይደለም ያለው፣ ለሚጠፋ መብል አትስሩ። ኧረ ክብር ለጌታ ይሁን። ዛሬ ሁለት አይነት ሰዎች አሉ ብዬ አስባለሁ። አንደኛ ይሄ የሕይወት እንጀራ ራሱ እንዳለ ያላወቅን ሰዎች አለን። ኢየሱስ ክርስቶስን ብዙ ጊዜ እኔ ጌታ ራስ ሲሰጥ ከሰማችሁኝ ዛሬም ልድገመው። እንዴት ነው የማየው? በጣም የምንወዳት ባለቤታችን ወይም ደግሞ ልጆቻችን በጣም ወይም ደግሞ በእኛ ላይ ትልቅ ተጽዕኖ የፈጠረ ወዳጆቻችን የሆነ ቦታ ፎቶግራፋቸውን ብታዩ ፎቶግራፍ ብቻ አይደለም። ምን አለ እዛ ውስጥ? መሞሪ አለ። የተደረገልን ነገር፣ የት ጋር እንደተገናኘን፣ ያ ሰው ከምን አይነት ችግር ውስጥ እንዳወጣን፣ እንዴት አብሮን እንደተጓዘ፣ እኛ ባለቀስን ጊዜ ያ ሰው እንዴት እኛ እንዳጽናና፣ ያ ሁሉ መሞሪ እዛች ፒክቸሩ ላይ አለ። ፎቶግራፉን እያየን ፎቶውን ትተን እንሄዳለን። እኔና እናንተ የምናውቀውን ለኛ በጣም ቅርብ የሆነውን ሰው የማያውቅ ሰው ፎቶ ቢያነሳ ያንን ፎቶ ቢያይ ምን ይላል? ወይ የማን ፎቶ ነው ብሎ ያልፋል። እኔና እናንተ ወደዚህ ማዕድ በምንቀርብበት ጊዜ ፎቶውን የማናውቅ ሰዎች አይደለንም። እንዴት እንደተወደድን እግዚአብሔርን ምን ዋጋ እንዳስከፈለው ወደ ሰፈራችን መግባቱ እያስታወስን ነው ወደዚህ ማዕድ መምጣት ያለብን። ክብር ለጌታ ይሁን ወገኖቼ። እየፈራን እያከበር ነው ጌታ ሆይ አንተ እንዴት እንደወደድከኝ አስባለሁ እያልን ንስሐ እየገባን በተሰበረ ልብ ነው መምጣት ያለብን። ክብር ለጌታ ይሁን። ስለዚህ ግማሾቻችን ምን አይነት ሰዎች ነን እዚህ ያለ ነው? ይህንን ማዕድ ይህንን የጌታ ኢየሱስ ክርስቶስን ስጋና ደም በእምነት በልተናል፣ ስጋውን ደሙን ጠጥተናል። እንዴት ምንድነው ማድረግ ያለብን ታዲያ የዘላለምን ሕይወት እንድናገኝ? አንተ ያልከውን አይነት መብል ምንድነው ማድረግ ያለብን? ኢየሱስ ራማ በላከው ማመኑ ነው፣ እመኑ ነው ያላቸው። ክብር ለጌታ ይሁን። እስቲ በኢየሱስ ክርስቶስ ጌትነት ስለ ኃጢአታችን እሱ ወደዚህ ምድር መጥቶ በመስቀል ላይ መዋሉን
አምኜ ክብር ለጌታ ይሁን ድኛለሁ ነፃ ወጥቻለሁ ምልስት እጁን ያሳየኝ። ይሁላችሁ አያችሁ እግዚአብሔር የተባረከ ይሁን። ይሄ ሜሞሪ ይዘን ነው ለመታሰቢያ አድርጉት ነው የተባልነው። ደሙን በእምነት ጠጥተን እነሱ አልገባቸውም። ዮሐንስ ወንጌል 6 ላይ እንዴት አድርገን ነው ያንተን ስጋ ምን በላው እንዴት አድርገን ነው ያንተን ደም ምን ጠጣው? እሱ ግን ሊትራል ስለሆነው ደሙና ስጋው አይደለም። እመኑ በኔ አንድ ቀን የኔ ስጋና የኔ ደም በመስቀል ላይ ስለናንተ ይውላል። ሌሎቻችን ምናልባት ማን ያውቃል በግራጁዌሽን ምክንያት ዘመድ ጥየቃ መጣችሁ እዚህ ጉባኤ መካከል በጣም እኔ አልገባኝም የምትሉ ካላችሁ በእውነት ጌታ ይፈልጋችኋል። እኛ ሁላችንም አንድ ወቅት እንደዚህ ነበርን። ኃጢአተኞች እንደሆነን አምነን እግዚአብሔር ያዘጋጀውን ይህንን የሕይወት እንጀራ ለመብላት ከፈለግን አሁን ጽዋው ይለፋችሁ፣ ስጋው አሁን ይለፋችሁ። ይሄ ፕሮግራም በአጭር ደቂቃ ውስጥ ያልቃል። ከዛ በኋላ ወደ ኋላ ቀርታችሁ አገልጋዮች እንድታነጋግሩን መጀመሪያ እምነቱ ይቀድማል። ካመን በኋላ ግን ለመታሰቢያ ያድርጉት ስላለ እያሰብን እንወስዳለን ማለት ነው። እግዚአብሔር የተባረከ ይሁን። ይሄን ካልኩ በኋላ የቀረውን ጊዜ በእውነት እግዚአብሔርን በመፍራት ተመልከቱ። እግዚአብሔር ያደረገውን ስጦታ ሳይሆን የሰጠን ራሱን ነው የሰጠን። ሕይወት የሚያቆይ ማንነት ሳይሆን የሰጠን ሕይወትን ለዘላለም የሚያኖር ክብር ለጌታ ይሁን። ለአንድ ለሀብታም ወይም ለታወቁ ሰዎች ሳይሆን ይውላችሁ ለእስራኤላዊ ለኢትዮጵያውያን ሳይሆን ለሁሉ ለዓለም ነው ራሱን የሰጠው። እግዚአብሔር የተባረከ ይሁን። ሃሌሉያ። የተሰጠን ነገር ደግሞ ልጁን የሚያስከፍል ውድ ነገር we are loved በጣም የተወደድን ሰዎች ነን። ክብር ሁሉ ለሱ ይሁን።